በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ዛሬ ያለንበት ሰንበት ኖላዊ ይባላል። በባለፈው ስንማረው እንደሰነበትነው ሁሉ የመጀመሪያው ስብከት፣ ሁለተኛው ብርሃን፣ ሶስተኛውና የመጨረሻው ደግሞ ኖላዊ ይባላልና ከልደት በፊት ያለው ሰንበት ወይንም ሶስቱ ሰንበታት የራሳቸው ስያሜ ሲኖራቸው ዛሬ ያለው ሰንበት ያለንበት በዘንድሮ ዓመት እንግዲህ ኖላዊ የተባለበት ታኅሳስ 26 ቀን ነው። ይሄ ታኅሳስ 26 ቀን የሚውለው ደግሞ መዝሙር ከታኅሳስ 21 ጀምሮ እስከ 27 ድረስ ኖላዊ ዘመጽአ ውስተ ዓለም የሚባለው መዝሙር ይባላል። ከታኅሳስ 21 እስከ 27 ድረስ ለሰባቱ ቀናት። ስለዚህ 26ም በዚህ ውስጥ ስላለ መዝሙሩ የመጨረሻው መዝሙር ልደት ሊደርስ ሲል የሚደረገው የሚከበረው ወይንም ደግሞ የሚገለገለው የሰንበቱ መዝሙር ኖላዊ ይባላል። ኖላዊ ማለት እረኛ ማለት ነው። ግሱ የተገኘው ኖለወ ጠበቀ ከሚል ግስ የተገኘ ነው። ኖለወ ጠበቀ ይልና የጠባቂን ምስጢር ይናገራል፣ የተጠባቂንም የበጎችንም ምስጢር ይናገራል። ኖላዊ ዘመጽአ ውስተ ዓለም ይላል መዝሙሩ። ወደ ዓለም የመጣው እረኛ ጌታችን ኢየሱስ ክርስቶስን ነው። ወልዱ ወቃሉ ለእግዚአብሔር የእግዚአብሔር የባሕሪ ልጁ የሆነ ወቃሉ ለእግዚአብሔር አካላዊ የአብ አካላዊ ቃል ማለት ነው። ወቃሉ ለእግዚአብሔር ማለት አካላዊ ቃል ማለት ነው። ዘወረደ እምላይሉ ከላይ የወረደ በአቅሙ ማለት በዘመኑ በቀጠሮው እሱ በለካው ጊዜ በተለካ ጊዜ 5500 ዘመን ሲፈጸም እወርዳለሁ ወለዳለሁ እንዳለው በጊዜው የወረደና የተወለደ ለማለት ነው። ክርስቶስ ማለት ነው። ክርስቶስ በጊዜው ነው የተወለደው ነው። በቀጠሮው ነው፣ በትንቢቱ ነው። እስመ ውእቱ እግዚአ ለሰንበት እሱ የሰንበት ጌታዋ ነው ይላል። ሰንበትን ይጠቅሳል። እረኛ የሚለውንም ደግሞ ይጠቅሳል። ከዛ በመጨረሻው ይቤሎ አብ ለወልዱ ወልዴ ንበር በየማኔ አብ ልጁን ወልዴ ንበር በየማኔ ልጄ በቀኜ ተቀመጥ ንበር በየማኔ በመዝሙረ ዳዊት 109 ላይ የምናገኘው ነው። ወልዴ ንበር በየማኔ እስከ አገብኦሙ ለጻዕላኢትከ ታሕተ መከይደ እገሪከ በትረ ኃይል ፍሄኑ ለከ እግዚአብሔርም ጽዮን እያለ የኃይል በትርን ይልክልሃል፣ ገባሪተ ተአምር በትር ትላክልሃለች ተብሎ እንደተነገረ ሁሉ የአብን ወላዲነት የወልድን ተወላዲነት ቅዱስ ያሬድ በዚህ መዝሙር ላይ ገልጾታል። ስለዚህ እረኛ ወደ ዓለም መጣ ማለት ጠባቂ ወዳጡት ወደ በጎች እረኛ ኢየሱስ ክርስቶስ ወልደ አብ ወልደ ማርያም ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ወደዚህ ዓለም እንደመጣ ነው የሚናገረው። ሰው ሆኖ ወደ ዓለም መምጣቱን በጎች የተባሉ ሰዎችን መጠበቅ እንግዲህ ሰምና ወርቅ ያለው ነው። ይሄ እረኛም ይባላል። እረኛ በትር ይይዛል፣ በጎችን ይጠብቃል፣ ከጠፉበትም ይመልሳል፣ ሳይጠፉም ይጠብቃቸዋል፣ አውሬ እንዳይበላቸው ተኩላ እንዳይበላቸው ይጠብቃቸዋል ነው። እንደዚህም ሁሉ ጌታ ኢየሱስ ክርስቶስ የሰው ልጅ ተቅበዝብዞ ነበርና ነፍሳት ከእግዚአብሔር ተለይተው በሲኦል እየተቅበዘበዙ በቅጣት በኩነኔ ይኖሩ ነበርና እነሱን ለመመለስ በትረ መስቀልን ይዞ በመስቀል ላይ ተሰቅሎ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን እለ ውስተ ሲኦል ጻኡ ወለ ውስተ ጽልመት ተከሰቱ፣ በሲኦል ያላችሁ ሁሉ ውጡ፣ በጨለማ ውስጥ ያላችሁ ተገለጡ፣ ወርእዩ ብርሃነ አብየ ታላቅ የሆነ ብርሃንንም እዩ ብሎ ያወጀ ነውና ያንን ለማወጅ የመጣ እረኛችን መድኃኒታችን ኢየሱስ ክርስቶስ ነው። እረኛ ሆኖ ሰዎችን በጎች
እንዲሰኙ ያደረገ ተጠባቂ እንዲሆኑ እንደገና ደግሞ የእሱ እረኝነት ብቻ አይደለም፣ በእሱ እግር የተተኩ ሐዋርያትም እረኞች ናቸው። ኖሎት ትምህርተ ኖሎት ብለን በቤተ ክርስቲያን የምንማረው ከጌታ ኢየሱስ ክርስቶስ የተማሩ ጠባቂነትን እንዴት መጠበቅ እንዳለባቸው የተማሩት ሐዋርያት ናቸው። ከዛ 70 አርድእት ናቸው። ከ72ቱ አርድእት በኋላ ደግሞ ሊቃውንት ናቸው። 318ቱ ሊቃውንት፣ 150 ሊቃውንት፣ 200 ሊቃውንት፣ ከዛም መምህራን፣ ሊቃውንት፣ ጻድቃን፣ ሰማዕታት፣ ቅዱሳን በየጊዜው የሚነሱ ሁሉ ጠባቂዎች ናቸው። እግዚአብሔር ለጠባቂነት፣ ለመምህርነት፣ ለመምህረ ንስሐነት፣ ለክህነት፣ ለአገልግሎት፣ ለመንፈሳዊ ስራ የመረጣቸው ሁሉ ጠባቂዎች ናቸው። ዛሬም በዚህ መልክ ትምህርተ ኖሎት የሚባለው በቤተ ክርስቲያናችን ራሱን የቻለ አስተምሮ አለው። ኮርስ በሚሰጥበት ጊዜ የስልጠና ትምህርቶች ሲሰጡ ትምህርተ ኖሎት ተብሎ የጠባቂዎች ትምህርት፣ የጠባቂና የተጠባቂ ትምህርት፣ ይህ አንቀጽ ይህ ሰንበት የጠባቂ የኢየሱስ ክርስቶስና የተጠባቂ የምእመናን እንደዚሁም ደግሞ የጠባቂዎች የካህናት የመምህራን የተጠባቂዎች የምእመናን ትምህርት ያለበት አስተምሮ ያለበት ነውና ስለዚህ መዝሙሩ ሊያስረዳን የፈለገው ቅዱስ ያሬድ ሊል የፈለገው ያለ እግዚአብሔር ጥበቃ እስራኤልን የሚጠብቅ ከቶ አይተኛም ብሎ ዳዊት እንደተናገረው ጠባቂያችን እግዚአብሔር የማይተኛ ስለሆነ ነው። እኛ ስንተኛ የማይተኛ፣ እኛ ስናንቀላፋ የማያንቀላፋ። ቅዱስ ጴጥሮስ በአንድ ወቅት እንደጠየቀው ትተኛለህ ወይ ሲለው ይህንን ሲያስረዳ ለቅዱስ ጴጥሮስ ውሃ በብርጭቆ አድርገህ ያዝና ቆያለው። ቆየው አለ። ሲመሽ ወደ ሌሊቱ ላይ ሲሆን እንቅልፍ ከበደው። ጴጥሮስ አንቀላፋ። ሲያንቀላፋ እጁ ብርጭቆውን ለቀቀ፣ ውሃውም ተደፋ፣ ብርጭቆውም ተሰበረ። እኔ አንቀላፋው ማለት ዓለም እንደዚህ ነው። በመሃል እጄ ያዝኩት ዓለም ይጠፋል፣ መኖር አይችልም። እኔ ከተኛው እኔ ነኝ ይዤው የምኖረው። ዓለም እግዚአብሔርን ይዞት ሳይሆን እግዚአብሔር ዓለምን ይዞን፣ እኛ እግዚአብሔርን ይዘን ሳይሆን እግዚአብሔር እኛን ይዞን ነው የምንኖረው ማለት ነው። ስለዚህ ይሄ ነው የጠባቂና የተጠባቂ ትምህርት የተባለው። በዚሁ መሰረት ቅዱስ ዳዊትም እንደተናገረው ኖላዊሆሙ ለእስራኤል አጽም፣ የእስራኤል እረኛቸው ሆይ አዳምጥ፣ ስማ፣ የነቢያትን ትንቢት ስማ፣ ምሳሌያቸውን ተመልከት፣ ሱባኤያቸውን ተቀበል ማለት ነው። ሱባኤ ነቢያት ሱባኤ እየገቡ 40 ቀን እየጾሙ እየጸለዩ እነ ሙሴ በደብረ ሲና 40 ቀን እነ ኤልያስ በደብረ ቀርሜሎስ 40 ቀን ሲጾሙ ሲጸልዩ እንደነበረ እንደዚሁ ደግሞ እነ ሕዝቅኤል 40 ቀን እነ ዕዝራ ሱቱኤል 40 ቀን ነቢያት 40 ይጾሙ ነበረ። ጌታም በኋላ መጥቷ ወደዚህ ዓለም በመጣ ጊዜ 40 ቀን የጾመው አስቀድሞ ነቢያት 40 ቀን እንዲጾሙ ስላደረገ ከነቢያቱም አላተረፈም፣ ከነቢያቱም አላስበለጠም፣ አላሳነሰም። ስለዚህ ነቢያት ኖላዊሆሙ ለእስራኤል አለና ዳዊት በመዝሙር 79 ቁጥር 1 ላይ የእስራኤል እረኛቸው አለ። እስራኤልን የምትጠብቃቸው አንተ ነህ። እስራኤል ያንተ በጎች ናቸው፣ ትጠብቃቸዋለህ። ስለምትጠብቅም ስማ። ነቢያት ሲጠሩህ አባቶች ነቢያት፣ እረኛ እንግዲህ ተጠርቶ በጎቹ መልስ እንደሚባል ነቢያት አባቶች አበው ነቢያት ጌታን እረኛቸው አድርገው አገልጋያቸው አድርገው ልክ አንድ አባቶች እረኛውን ጠርቶ በጎቹን መልስ እንስሳቱን መልስ እንደሚሉ እኛን መልሰን ከጠፋንበት ከሲኦል መልሰን እያሉ ነቢያት ይጠሩት ነበር። አንሳ ኃይለከ ወነአ አድህነነ፣ ኃይልህን አንሳ፣ ኃይለ ረድኤትህን አንሳ፣ ወነአ አድህነነ፣ እነሆ እኛንም አድነን፣ ሌላውንም አድን እያሉ ነበረ ሲናገሩ የነበረውና በዚህ መሰረት ዘይርእዮሙ ከመ አባግዓ ዮሴፍ፣ የዮሴፍን በጎች እንደሚጠብቅ እረኛ። ዮሴፍ ባለ በግ ነበረ፣ በግ ጠባቂ ነበረ፣ በግ ያረባ ነበረ። አባቱ ያዕቆብም እንደዛው። ስለዚህ በምሳሌ ነው በበጎች የሚመስለው። ቅድም እንዳልኩት ሁሉ ምእመናንን ነው በበጎች የሚመስለው። በጎች ቀናዎች ናቸው፣ በጻድቃንም ይመሰላሉ። ጻድቃን የበጎች የጻድቃን ምሳሌ ናቸው። ጻድቃን በበጎች ተመስለው በቀኝ እንደሚቆሙ በቀኝ እንደሚቀመጡ የእግዚአብሔርን ክብር እንደሚያገኙ ተነግሯል ማለት ነው። ስለዚህ በዚህ አንቀጽ ላይ ዘይነብር ላይ ለኪሩቤል አስተርአየ፣ በኪሩቤል ላይ አድሮ የሚኖር ጌታ ተገለጠ ነው። አስተርአየ ተገለጠ፣ ታየ። በኪሩቤል ዙፋን ላይ የሚኖር ኪሩቤል እንኳን የማያዩት ሰው አየው፣ በለበሰ ሥጋ ስለታየ ስለተገለጠ ማለት። ኪሩቤል እሱን አያዩትም፣ ሱራፌል አያዩትም፣ መላእክት አያዩትም። እኛ ግን አየነው፣ ዳሰስ ነው። አባ ሕርያቆስ እንደተናገረው በለበሰው ሥጋ በምድር ላይ ሲመላለስ አየነው፣ ዳሰስ ነው፣ ከሱም ጋር በላን ጠጣን ብሎ እንደተናገረ የነቢያትን
ማየት አድርጎ የሐዋርያትን መብል መጠጥ አድርጎ ነቢያት እሱን እያዩ ትንቢት ይናገሩ የነበረው ርኢክዎ ለእግዚአብሔር እነ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ በአመተ ሞተ ዖዝያን ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ጥቀ ብሩህ በሆነና ረቂቅ በሆነ መንበሩ ላይ በዙፋኑ ላይ ሆኖ አየሁት አለ ኢሳይያስ። ማንን? እግዚአብሔርን። ነቢያት እግዚአብሔርን የሚያዩ ሆኖ አይደለም። እሱ በዘፈቀደ ይገለጥላቸዋል እንጂ ማንም እግዚአብሔርን ያየው የለም ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ተመዝግቧል። በቅፉ ያለ በባህሪው ያለ ልጁ ነገረን እንጂ ማንም እሱ ያለን የለ፣ እሱ ተረከልን፣ እሱ ነገረን ብሎ ቅዱስ ዮሐንስ እንደነገረን እንዳስተማር እንደጻፈ በወንጌሉ ማለት ነው። ስለዚህ የነቢያት ማየት በመንፈሰ ትንቢት ነው። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል። ኢሳይያስ ነቢይ የአማኑኤልን ምስጢር አየ። ስጋዌን በሚገልጽ ትንቢትን በሚያስፈጽም በግብረ መንፈስ ቅዱስ ተገልጾለት የአማኑኤልን ምስጢር ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስን ነስቶ ማኅተመ ድንግልናዋ ሳይለወጥ በሕቱም ድንግልና ተጸንሶ በሕቱም ድንግልና እንደሚወለድ ኢሳይያስ አይቷል፣ ተመልክቷል አለ ቅዱስ ኤፍሬም በሰኞ ውዳሴ ማርያም። ስለዚህ የነቢያቱ ማየት የነ ኢሳይያስ የነ ዳዊት ማየት እግዚአብሔር በፈቀደላቸው አዩት እንጂ እግዚአብሔር የሚታየው ነው አይደለም። ግን እንደታያቸው ሆኖ በሚገለጽበት መንገድ እሱ ፈልጎ ስለተገለጠላቸው እነሱ ማየት ፈልገው ብቻ ስላዩ ሳይሆን እሱ መገለጥ ስለፈለገ መታየት ስለፈለገ ልገለጥ ብሎ ተገለጠ፣ ልወለድ ብሎ ተወለደ። ስለዚህ አስተርአየ በኪሩቤል ዙፋን ላይ ሱራፌልና ኪሩቤል ራሳቸው አይታዩም፣ እንኳን እርሱ መላእክትም ረቂቃን ናቸው፣ የማይታዩ ናቸው። በእኛ ውስጥ ያለችዋ ነፍስም የማትታይ ናት። እሱ ስለፈቀደ ነው በእኛ ውስጥ መኖሯን የምናምነውና ስንቀሳቀስ ስጋችንን ስታንቀሳቅሰው ነው እንጂ እሷ እንኳን አትታይም። እንግዲህ ከነፍስም ከመላእክትም የበለጠ የሚረቀው እግዚአብሔር ነው። ከነፋስም ሁሉ ነፋስም ለእኛ ይረቀናል። ከዚህ ሁሉ የሚረቅ ከነፍሳት ከመላእክት የሚረቅ ሆኖ እያለ ነገር ግን ረቂቁ ገዘፈና ታየ ማለት ነው። አስተርአየ ማለት ይሄ ነውና ዳዊት በዚህ መልክ የተናገረው ስለሆነ እረኛችን የተገለጠ እረኛ ነው። ይሄኛን የሚጠብቀን እረኛችን ተገልጦ 33 ዓመት ከ3 ወር በምድር ላይ ተበላልሶ ያስተማረ እረኛ ነው። የማይታየው የታየ ልታይ የማይገባው ያውም ደግሞ ይሄንንም ያደረገልን ለእኛ ለማይገባን ታየን፣ ለማይገባቸው ለሰዎች ልጆች ታየ። ራሱን መግለጥ ስለፈለገ ተገለጠ። ስለዚህ እረኛችን እንደ ዮሴፍ በጎች አለ እንደ በጎች ትቅበዘበዙ ነበር ተብሎ እረኛ እንደሌላቸው በጎች ተብለን 5500 ዘመን እረኛ አጥተን ነበረ። በራሳችን ፍላጎት በራሳችን በደል አታድርጉ የተባለውን በማድረግ አትብሉ የተባለውን የበለስን ፍሬ በመብላትና አዳምና ሔዋን የእግዚአብሔርን ትእዛዝ በመጣሳቸው አዳምና ሔዋን ተቅበዘበዙ። የነሱ ዘሮችን በሙሉ ተቅበዘበዙ። የዘር ኃጢአት መጣ፣ የውርስ ኃጢአት መጣ። በውርስ ኃጢአት ሰው ተሰቃየ፣ ሰው ተጎሳቆለ፣ ሰው እግዚአብሔርን አጣ፣ ሰው ገነትን አጣ፣ ሰው የእረፍት ቦታን አጣ፣ ሰው ክብርን አጣ፣ ተዋረደ፣ የአጋንንት መጫወቻ ሆነ። ሊጫወቱበት የማይገባቸው አጋንንት ተጫወቱበት። ሞት ገዛን፣ ሞት በሰው ላይ ነገሰ፣ ሞት በሰው ላይ በዛ፣ ሞት ሰውን አስቸገረ፣ ሞት ሰውን ሁሉ ወደ ሲኦል የሚገፋ ሆነ። ዘመኑ ሰይጣን የሰለጠነበት ዘመን ሆነ። ሰይጣን ከመሰልጠኑም የተነሳ የሰው ልጅ ጉዳት ይሄ የማይባል ከመጠን ያለፈ ሆነ። ይሄንን ሁሉ ያሳለፈልን አምላካችን መድኃኒታችን ኢየሱስ ክርስቶስ እረኛችን ነው። ከዚህም ጋር ተያይዞ የተመዘገበው ወይንም የተነገረው ከዚህ ጋር ተያይዞ የዕለቱ ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እስከ ቁጥር 22 ድረስ ነው። ይሄ ደግሞ ስለ እረኞች የሚነገር ወንጌል ነው። ይሄም ወንጌል እንግዲህ እኔ በጎች በር ነኝ፣ በእኔ የሚገባ መሰማሪያ ያገኛል፣ በእኔ የማይገባ ግን መሰማሪያ አያገኝም ተብሎ የተነገረ ነውና እዚያ ወንጌል ላይ ጌታ ኢየሱስ ክርስቶስ እዚህ ዮሐንስ በይበልጥ ትልቁ ርዕሰ ትምህርት ሊሆነን የሚችለው ይሄ ምዕራፍ የዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ ስታነቡት አነ ውእቱ ኖላዊ ኄር ቸር እረኛ እኔ ነኝ አለ ጌታ ኢየሱስ ክርስቶስ። ይያያዛል እንግዲህ መዝሙሩና ምስባኩ ወንጌሉ
ይገናዘባሉ፣ ይናበባሉ ማለት ተመሳሳይ ሐሳብ ነው ያላቸው። ሊቃውንት አመሳስለው ነው ያስቀመጡት ለሰንበቱ የሚገባው ማለት ለእያንዳንዱ ሰንበት ለእያንዳንዱ ዕለት ለ365 ቀናት ሁሉ ግጻዌ ተሰርቶ ነኩ ታይቶ ከስንክሳር ታይቶ ከድርሳናት ታይቶ ከድጓ ታይቶ ከዛ በኋላ ምስባኩ ከዚያ በኋላ የጳውሎስ መልእክታት ከዚያ ደግሞ የሐዋርያው መልእክት ከዛ ግብረ ሐዋርያት ከዛ ወንጌል ከዛ የዕለቱ ቅዳሴ እንዲህ ተናቦ ነው የተሰራው። የቤተ ክርስቲያን አስተምህሮ የአገልግሎት ስልቱ በጣም ረቂቅ ነው። ብሉይና ሐዲስ ተጨምቀው አንድ ላይ ሆነው ለአንድ ሰንበት አገልግሎት ይውላሉ። ከሰኞ እስከ ዓርብም ላሉት ቀናት የእያንዳንዳቸው የዕለቱ ግጻዌ አለው፣ የዕለቱ አስተምሮ አለው። ስለዚህ እዚህ ላይ ጌታ ኢየሱስ ክርስቶስ ኖላዊ ኄር ቸር እረኛ አለ። ቸር ያልሆኑ እረኞች አሉ ማለት ነው። ለበጎች የማያስቡ እረኞች አሉ ማለት ነው። ለልጆቻቸው የማያስቡ አባቶች አሉ ማለት ነው። የንስሐ ልጆቻቸው ጉዳይ የማያሳስባቸው አባቶች ይኖራሉ ብሎ ታስቦ ነው። ቸር የሚለው ቸር ያልሆነ ስላለ ነው። መልካም እረኛ የሚለው ደግሞ መልካም ያልሆኑ ስላሉ ነው። እረኞች ሆነው ራሳቸውን የሚያሰማሩ ስላሉ ነው። በጎችን ከማሰማራት ይልቅ ራስን ማሰማራት፣ ስለ በጎች ከማሰብ ይልቅ የራስን ማሰብ፣ በጎቹ የለመለመ ሳርና የለመለመ መስክና የጠራ ውሃ አግኝተዋል አላገኙም ብሎ ከማሰብ ይልቅ የራስን ለራስም የሆነውን ነገር የማሰብ ጉዳይ። እንግዲህ እውነተኞቹ እረኞች እንደ ጌታ ኢየሱስ ክርስቶስ ራሱን ትቶ ነው ስለ በጎች ያስብ የነበረው። ለበጎቹ እንደውም ስጋውን ነው ቆርሶ ደሙን አፍሶ ነው የሰጠው። እስከ ሞት በጎቹን የሚወድ እረኛ፣ ለበጎቹ እስከ ሞት ድረስ ለምእመናን የሚያስብ አገልጋይ፣ ለምእመናን አስቦ የሚኖር ለምእመናን የሚኖርላቸው ምእመናን እንዲኖሩለት ሳይሆን ለምእመናኑ በጎች የተባሉት ምእመናን ናቸውና ለምእመናን የሚኖርላቸው እረኛ እንደሚያስፈልግ ነው ጌታ ኢየሱስ ክርስቶስ ይሄውና እኔ ቸር እረኛ ነኝ፣ ቸር ያልሆኑ አሉ፣ ከኔ በፊት የመጡ አሉ፣ ታኩላዎች ናቸው፣ ነጣቂዎች ናቸው፣ የበጎቹ ጉዳይ አያሳስባቸውም፣ የበጎቹ ነገር አያስጨንቃቸውም አለ ጌታችን ኢየሱስ ክርስቶስ። ስለዚህ የበጎቹ ጉዳይ የሚያሳስባቸው እረኞች መሆን ያስፈልጋል አባቶች። በጎችም ደግሞ መጠበቅ ያስፈልጋል። ፍየል መሆን አያስፈልግም። ለምእመናን በጎች መሆን ነው የሚገባቸው፣ የዋህ መሆን ነው የሚገባቸው፣ ገር መሆን ነው የሚገባቸው፣ ቅንነት ነው የሚገባቸው። ለእረኞች ደግሞ እንደ ጌታ ኢየሱስ ክርስቶስ ቸር እረኞች፣ መልካም እረኞች ወእሜጡ ነፍሴ ቤዛ አባጌ፣ ስለ በጎቼ ሕይወቴን ሥጋዬን አሳልፌ እሰጣለሁ አለ። ስለ በጎቼ አለ። ስለ በጎቼ በመስቀል ላይ ይሰቀላለሁ፣ ተሰቅዬ አድናለሁ፣ ሥጋውን ቆርሼ ደሜን አፍስሼ እሰጣቸዋለሁ። ስለ በጎቼ የማልሆነው ነገር የለም አለ። በጎች ዋጋ አላቸው፣ ዋጋ ተከፍሎብናል። ጌታ ኢየሱስ ክርስቶስ ዋጋ የከፈለብን በጎች ነን እኛ። ጌታ ኢየሱስ ክርስቶስ በበትረ መስቀል የጠበቀን በጎች ነን እኛ። ስለዚህ ከጠባቂያችን ውጭ እንዳንሆን ደግሞ ያስፈልጋል። ፍየሎች ከጠባቂያቸው ውጭ ናቸው፣ ለጠባቂያቸውም ያስቸግራሉ። ምእመናን ሆነን ግን ለጠባቂዎቻችን ለንስሐ አባቶቻችን ሆነ ለጌታችን ኢየሱስ ክርስቶስ የማናስቸግር መሆን ይኖርብናል። ይሄ ማለት እንግዲህ ንስሐ ግቡ ተብለናል። በጎች ንስሐ የማንገባ ከሆነ ሥጋውን ደሙን የማንቀበል ከሆነ በእረኛችን ፈቃድ ውስጥ አይደለንም ማለት ነው። በእረኛችን ጥበቃ ውስጥ አይደለንም ማለት ነው። በእረኛችን ጥበቃ ውስጥ መሆን ስለሚያስፈልግ ነውና፣ ስለዚህ ከዛ በፊት የመጡ እነ ቴዎዳስ ዘግብፅ፣ ይሁዳ ዘገሊላ የሚባሉ ከጌታ መምጣት በፊት የመጡ ራሳቸውን ያሰማሩ የነበሩ ለበጎቹ የማያስቡ የነበሩ ታኩላ ስለ በጎቹ አያስብም፣ እኔ ግን ስለ በጎቼ ያስባለሁ፣ በጎቼም ያውቁኛል፣ እኔም አውቃቸዋለሁ አለ ጌታ ኢየሱስ ክርስቶስ። በጎቼን እኔ አውቃቸዋለሁ ለይቼ። እያንዳንዳችን በክርስትና ስማችን በእግዚአብሔር ዘንድ እንታወቃለን። በ40 ቀንና በ80 ቀናችን ባገኘነው ስማችን እየተጠራን ገብረ ማርያም ወልደ ማርያም ወለተ ማርያም፣ ገብረ ኢየሱስ ገብረ ሥላሴ ወለተ ሥላሴ እየተባል በእግዚአብሔር ስም እየተጠራን በዚህ ስም እንታወቃለን፣ በዚህ ስም እንጠራለን። በስማቸው ጠራቸዋለሁ። መልካም እረኛ በጎቹም በስማቸው ይጠራቸዋል ተብለናል። በስማችን ተጠርተናል። በ40ና በ80 ቀን ተጠርተን እግዚአብሔር ሆነናል። ጥሪውን የማንቀበል እንዳንሆን ያስፈልጋል። በጥሪው መኖር ያስፈልጋል። ጥሪውን ተቀብለው በጎቹ ተመለሱ ሲላቸው የእረኛቸውን ድምፅ ሰምተው የሚመለሱ በጎች አሉ፣ በዛውም ይቀጥሉ አሉ። ስለዚህ እኛም ክርስቲያኖችም የእረኛችንን የመምህረ ንስሐችንን ድምፅ ሰምተን ወደ እግዚአብሔር መመለስ ያስፈልጋልና ይሄ በእረኛ ትምህርት ውስጥ በእረኝነትና በጠባቂነትና በተጠባቂነት ውስጥ ያለ ትምህርት በመሆኑ ክርስቲያኖች
የሚጠብቀን እግዚአብሔር ነውና ከጥበቃ ውጪ እንዳንሆን፣ ከፈቃዱ ውጪ እንዳንሆን፣ ከስጋ ወደሙ ውጪ እንዳንሆን፣ ከንስሐ ውጪ እንዳንሆን፣ ከፍቅረ እግዚአብሔር ውጪ እንዳንሆን፣ ከፍቅረ ቢጽ ውጪ እንዳንሆን፣ እግዚአብሔርን ከመውደድ ውጪ እንዳንሆንና በጠብ ውስጥ፣ በጥላቻ ውስጥ፣ በቂም፣ በተንኮል፣ በክፋት ውስጥ እንዳንኖር ከዚህ ይጠብቃል እግዚአብሔርና እዛ ውስጥ እንድንኖር እዛ በረት ውስጥ እንዳንገባ ይፈልጋል እግዚአብሔር። የአጋንንት በረት ቂምና በቀል የአጋንንት በረት ነው እሱ። እዛ በረት ውስጥ እንዳንገባ ይፈልጋል እግዚአብሔር። በዛ በረት ውስጥ እንዳንኖር ይፈልጋል እግዚአብሔር። በቅንነት በረት፣ በፍቅር በረት ውስጥ እንድንኖር ይፈልጋል እግዚአብሔርና እግዚአብሔር የሚፈልገውንና ልንሆን የሚገባውን እግዚአብሔር የሰጠንን ሕይወት እንድንኖር ያስፈልጋልና ስለዚህ ይሄ ሰንበት ማን ይባላል? ኖላዊ ይባላል። የጠባቂ ሰንበት ይባላልና የተጠባቂም ነገር ያለበት ስለሆነ በዚህ መልክ ዕለቱን አስበን በማህሌት እግዚአብሔርን እናመሰግናለን። ኖላዊ እንደበለፉ ሰንበታት እንደ ብርሃንና እንደ ስብከት ሰንበቱ ማህሌት ያለው ነው። ስቡህ ተብሎ ትምህርተ ኅቡዓት የሚባል ከሰባቱ ኪዳናት አንዱ በማህሌት ላይ የሚዜምበት ትምህርተ ኅቡዓት የሚዜምበት የሚጸነጸልበት ዕለት ነው ማለት በለስብከት እንደተጸነጸለው። ትምህርተ ኅቡዓት የሚባለው ከሰባቱ ኪዳናት አንዱ ኪዳን ይሄ በዓመት ውስጥ 3 ሰንበት ላይ 3 ዕለት ነው የሚባለው። የስብከት ዕለትና የኖላዊነት ከዛ ደግሞ የጥምቀት ዕለት በዓመት ውስጥ 3 ቀን ትምህርተ ኅቡዓት በቅኔ ማህሌት እየተዜመ ይጸነጸላል ማለት ነው። በመጨረሻው በማጠቃለያውም ዘአይን ርእየ ወእዝን ይሰምዐ ውስተ ልበ ሰብእ ዘኢተሃለየ ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ ይእስየኒ ወይእሲክሙ እግዚአብሔር ሲል አሜን ይባላልና አይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን እግዚአብሔር ያዘጋጀውን ይስጣችሁ ለእኔም ይስጠኝ እያለ ካህኑ ይጸልያል ማለት። ይስጣችሁ ማለት በአይን ያልታየች መንግሥተ ሰማያት፣ በጆሮ ያልተሰማች፣ በጆሮ እንኳን እየተሰማች እየተነገረች ነው፣ ግን እርግጠኛ ሆኖ ስላልታየ ስላልተሰማ እንደገና እግዚአብሔር ያዘጋጀው በሰው ልቡና በነቢያት ልቡና የታሰበች መንግሥተ ሰማያት ገነት መንግሥተ ሰማያት እሷን እግዚአብሔር ይስጣችሁ ብሎ ይጸልይ ነውና መጨረሻው ትምህርተ ኅቡዓቱ ማጠቃለያው ዘአይን ርእየ ወእዝን ይሰምዐ ውስተ ልበ ሰብእ ዘኢተሃለየ ተብሎ በሰው ልብ ያልታሰበ እንግዲህ በሰው ልብ ያልታሰበውን ነው እግዚአብሔር ለሰው የሚሰጠው። በሰው ልብ በሰው አይን ያልታየውን ነው፣ በሰው ጆሮ ያልተሰማውን ነው። ያልተሰማውን ነገር በመጨረሻው ቀን እግዚአብሔር መንግሥተ ሰማያት በሚባለው ቀን የሚሰጠን ነገር ልዩ ነገር ነው። ጆሮ ሰምቶት የማያውቀው የዛ አይነት ምስጋና በዛ ውስጥ ሲካሄድ፣ አይን ደግሞ አይቶት የማያውቀውን ነገር መንግሥተ ሰማያት ማለት ይሄን ያክል ድንቅ ናት ነው። መንግሥተ ሰማያት ድንቅ ናት ነው። በሰው ልብ ብዙ ነገር ይታሰባል። መንግሥተ ሰማያትንም እያሰብን እየኖርን ነው፣ ግን ከምናስበው በላይ ሆና ነው የምናገኛት በመጨረሻው ሰዓት። አሁን ከምናስባት በላይ ነው የምትውለው መንግሥተ ሰማያት። አሁን ከሚታሰበው በላይ ናት መንግሥተ ሰማያት። እሷን ይስጠን ተብሎ ማጠቃለያ የጸሎቱ ማጠቃለያ እሱ ስለሆነ በሱ መልክ እንድንጠቀምበት ለማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ቀንና ለዚህ ሰንበት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ በተከታታይ የየሰንበታቱን ትምህርቶች የምትከታተሉ ተከታታዮች እኛም አስበን በሰዓቱ መልእክቱን እያስተላለፍን ነውና እናንተም ተቀብላችሁ ደግሞ ለሌላውም እያስተላለፋችሁ ራሳችሁም እየተጠቀማችሁበት ወንጌላችን የጋራ ነው፣ መጽሐፍ ቅዱስ የጋራ ትምህርታችን ስለሆነ የምንማማርበት ስለሆነ ይህ ሰንበት ለቅዳሴ ይችን ሰንበት ለማህሌት፣ ለቅዳሴ፣ ለትምህርተ ወንጌል፣ ለሃይማኖታዊ ተልእኮ መፈጸሚያ የሰጠን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።